ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ በዘርክዚ ላይ ያለው አሁናዊ አቋም የመግዛት ግዴታ ባለው የውሰት ውል ማሸኘት መሆኑ ተገልጿል። ይህም ኤሲ ሚላን በሻምፒዮንስ ሊግ ለመሳተፍ የሚያስችለውን ቦታ ይዞ የሚያጠናቅቅ ከሆነ በ35 ሚሊዮን ዩሮ እንዲገዛው የሚያስችል መሆኑ ተሰምቷል። ሆኖ ሚላን ተጫዋቹን የመግዛት አማራጭ እንጂ ግዴታ ባለበት አማራጭ የመግዛት ፍላጎት እንደሌለው እየተገለጸ ይገኛል። በዝውውሩ ዙሪያ ሌላኛው ጉዳይ ታይሚንግ መሆኑ ሲጠቆም ማንቸስተር ዩናይትድ ዘርክዚን በጥሩ የዝውውር መስኮት የመጀመሪያ ቀናት ላይ እንደማይልክ ተጠቁሟል። ለዚህ ምክንያቱ ደግሞ ብራያን ምቦሞና አማድ ዲያሎ ለአፍሪካ ዋንጫ ከስብስቡ የሚነጥሉ መሆኑ ተከትሎ የማንቸስተር ዩናይትድ የፊት መስመር እጅጉን እንዳይሳሳ በማሰብ እንደሆነም ተነግሯል። በመሆኑም ዘርክዚ የትም ጥር ላይ እንዲለቅ የማይፈቀድለት እንደሆነ ነው እየተገለጸ የሚገኘው። ዮሹዋ ዘርክዚ በተለይም አሁን ማንቸስተር ዩናይትድ ብራያን ምቦሞና አማድ ዲያሎ ለአፍሪካ ዋንጫ እንደሚሄዱ ይታወቃልና ያንን ተከትሎ የስኳድ ጥበት እንዳያጋጥመው ዮሹዋ ዘርክዚን ዘግየት ብሎ ለመልቀቅ ሀሳብ እንዳለው ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ የፊት መስመር ተጫዋች ብራያን ምቦሞ በቀያዮቹ ሰይጣኖች ጥሩ የሚባል የመጀመሪያው ውድድር ዓመት እያሳለፈ ይገኛል። ተጫዋቹ በዚህ ውድድር ዓመት ለማንቸስተር ዩናይትድ 6 የሚሆኑ ግቦችን ከመረብ ማሳረፉ የሚታወቅ ጉዳይ ነው። ከዚህም በተጨማሪ ካሜሩናዊው የክንፍ አጥቂ በዚህ ውድድር ዓመት በክፍት ጨዋታ ብዙ ኤክስጂ በማስመዝገብ የሚተካከለው የለም። ተጫዋቹ በሲዝኑ በክፍት ጨዋታ 5.1 ኤክስጂ ማስመዝገብ የቻለ ሲሆን ይህም ከፊት መስመር ተጫዋቾች ከውጭ ብዙ ኤክስጂ ያስመዘገበ የሊግ ተጫዋች ያደርገዋል። አሰልጣኝ ሩበን አሞሪም ከሰኞ የቦርንማውዝ ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥተዋል። ዴሊክት በጀርባው ላይ ጉዳት ሳያስተናግድ አልቀርም ብለዋል። እኛም በዙሪያው ጠንቃቃ መሆን አለብን፣ ክትትል ልናደርግለትም ይገባዋል ብለዋል። ቦርንማውዝ ድንቅ አሰልጣኝ አላቸው፣ ድንቅ ተጫዋቾችም አላቸው። እናም ነገሮች ለእኛ ከባድ እንደሚሆኑ እርግጠኞች ነን ብለዋል። ሜሰን ማውንት እጅግ ድንቅ ተጫዋች ነው፣ ቴክኒካዊ ተሰጥኦም የተለየ ነው ብለዋል። ለቡድናችን የተሻለ ሚዛንን ይሰጠናል፣ በእርሱ ብቃትም ደስተኛ ነን ሲል አክሏል። ቤንያሚን ሼሽኮ ለቦርንማውዝ ጨዋታ መድረሱ ወይ አለመድረሱ እርግጠኞች አይደለንም፣ እናም የመጨረሻ ዙር ምርመራ የምናደርግለት ይሆናል ብለዋል። አንዲ ራዮላ ምርጥ አሰልጣኝ ነው፣ የእርሱ ቡድን ጨዋታን የሚጫወትበት እንደ ትልቅ ቡድን ነው። እርሱ ቡድን በሚገባ እያሻሻለ እንደሆነ መርዳት ይቻላል። አሁን ላይ በእርሱ ስር ያለፉት ተጫዋቾች ለትልቅ ቡድኖች መጫወት እንደሚችሉ ግልጽ ነው። በአፍሪካ ዋንጫ ምክንያት ለሰኞ ጨዋታ የተለያዩ ተጫዋቾችን የምናሳልፍ አይሆኑም ሲሉ ነው ሩበን አሞሪም የተናገሩት። ማንቸስተር ዩናይትድ ለወጣቱ ተከላካይ ሃሪ ማስ አዲስ የተሻሻለውን ለማቅረብ ማቀዱ ተገልጿል። ሼፊልድ በውሰት የተቀላቀለው ተጫዋቹ ጥር ላይ የሚመለስ ሲሆን እስከ ዓመቱ መጨረሻም በዚያው እንዲቆይ ለማድረግ መታቀዱም ተሰምቷል። አማስ በማንቸስተር ዩናይትድ እስከ 2027 ክረምት ድረስ የሚያቆይ ውል ቢኖረውም ማንቸስተር ዩናይትድ ግን የተጫዋቹን ቀጣይ ጊዜ የመወሰንና ከእድገቱ ጋር የሚመጣጠን ደሞዝ የማቅረብ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ሃሪ ማስ እንግዲህ በሼፊልድ ቤት በጣም ጥሩ ጊዜ እያሳለፈ የሚገኝ ተጫዋች እንደሆነ ይታወቃል። ዩናይትዶችም እንግዲህ በሼፊልድ ጥሩ ልምድ ካገኘ በኋላ ወደ ክለባቸው ለማምጣት እያሰቡ እንደሆነ እየተገለጸ የሚገኘው የቦርንማውዝ አሰልጣኝ አንዲ ራዮላ እንዲህ ሲሉ ተናግረዋል። ኦልድ ትራፎርድ በዓለም ላይ ካሉት ምርጥ ስታዲየሞች አንዱ ነው። እዚያ መጫወት እወዳለሁ። በዛ ስታዲየም ውስጥ ድንቅ ተጫዋቾች ያሉት ትልቅ ቡድን ይገጥመናል። እዚያ ያለው ድባብ አስደናቂ ነው እና ተጫዋቾቹም እዛ በመጫወቱ ይደሰታሉ ብለዋል። ከዚህ በፊት ከስታዲየሙ ጥሩ ውጤት አግኝተናል፣ ነገር ግን ማንቸስተር ዩናይትድ በዚህ ዝን በጣም ጥሩ ሁኔታ ላይ ይገኛል ሲሉ ነው የተናገሩት። ማንቸስተር ዩናይትድ እንደዚህ አይነት ጨዋታዎችን ማሸነፍ ይገባዋል። ከዚህ በፊት እንግዲህ በቦርንማውዝ ዩናይትድ በፕሪሚየር ሊጉ ሲፈተን ተመልክተናል እና አሁን ያንን ነገር በሚገባ ማስተካከል አለበት። ያንንም ነገር ለማድረግ የሩበን አሞሪም ሰራዊቶች ዝግጁ እንደሆኑ እየተገለጸ ይገኛል። ዝውውርን በተመለከተ ዩናይትድ እንግዲህ የ17 ዓመቱን ኤደርሰንን ለማስፈረም ከሊጋ ዴኩዌት ጋር በድርድር ላይ ይገኛል ተብሏል። ዩናይትዶች እንግዲህ በርካታ ታዳጊዎችን እያስፈረሙ ይገኛሉ። ለአብነት ያህል እንኳን ክሪስቲያን ኦሮስኮን ማስፈረማቸው ይታወቃል በቅርብ እንግዲህ እና አሁን ደግሞ ይህንን ተጫዋች ለማስፈረም ድርድር ላይ እንደሆኑ እየተገለጸ የሚገኘው በርካታ ታዳጊዎች በማንቸስተር ዩናይትድ አካዳሚ ተስፋ የሚሰጥ እንቅስቃሴን እያሳዩ ይገኛሉና ይህ ደግሞ ለወደፊት የቡድኑ ግንባታ ወሳኝ እንደሆነ ነው እየተገለጸ የሚገኘው። የእንግሊዝ ፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪ አለን ሽረር ማንቸስተር ዩናይትድ ቦርንማውዝን ማሸነፍ የሚችል አቅም እንዳለው ተናግሯል። ማንቸስተር ዩናይትዶች ቦርንማውዝን ማሸነፍ የሚችሉበት በቂ አቅም አላቸው ብዬ አስባለሁ። ምናልባትም ከባድ ሊሆን ይችላል፣ ነገር ግን ጨዋታው በኦልድ ትራፎርድ እንደመሆኑ መጠን እንዲሁም ማንቸስተር ዩናይትድ ተከታታይ ድላቸውን ለማስመዝገብ ይህን ጨዋታ በድል ይወጣሉ የሚል እምነት አለኝ ሲል ነው አለን ሽረር እየተናገረው። በተለይም በወልቭሱ ጨዋታ ብዙ ፖዚቲቭ የሆኑ ነገሮችን መመልከት ይችላል። ያው በመከላከል ረገድ ያለውን ፕሮብሌም መቅረፍ የሚችል ከሆነ ዩናይትድ የተሻለ ነገር ያስመለከተናል ተብሎ ነው የሚገመተው። እንደ አጠቃላይ
የመከላከል አወቃቀሩ መስተካከል አለበት። ሩበን አሞሪም ይህንን ያስተካክሉታል ተብሎ ይገመታል። ከዚህ በፊት እንግዲህ ማንቸስተር ዩናይትድ የሚታማው ከቆመ ኳሶችን መጠቀምና ከቆመ ኳስ የሚመጡ ጎሎችን መከላከል ላይ ችግር እንደነበረበት እናውቃለን። አሁን የቆሙ ኳሶችን በመጠቀም ረገድ ጥሩ የሆነ ስታት አለው። የቆሙ ኳሶችን መከላከል ላይ ያለበትን ፕሮብሌም በሚገባ ከጊዜ ጊዜ እየቀረፈ ይገኛል እና አሁን ደግሞ እንደ አጠቃላይ የመከላከል አደረጃጀቱን ሩበን አሞሪም በሚገባ ያስተካክሉታል ተብሎ ይጠበቃል። ማንቸስተር ዩናይትዶች እንግዲህ ካደረጓቸው ያለፉት 9 የሊግ ጨዋታዎች ውስጥ 18 ነጥብ መሰብሰብ ችለዋል። ነገር ግን ማንቸስተር ዩናይትድ ካለፉት 9 የሊግ ጨዋታዎች በፊት ባደረጓቸው 17 የሊግ ጨዋታዎች ውስጥ መሰብሰብ የቻሉት 16 ነጥብ ብቻ ነበርና አሁን ከጊዜ ጊዜ በሚገባ ዩናይትድ ራሳቸውን እያሻሽሉ ይገኛሉ። እንደዚህ አይነት ወሳኝ ጨዋታዎችን ማሸነፍ የሚችሉ ከሆነ ወደፊት ለሚያደርጉት ግስጋሴ ወሳኝ ይሆናል ተብሎም ይጠበቃል። የቀድሞ ተጫዋች ፖል ስኮልስ ከአሰልጣኝ ሩበን አሞሪም በተጨማሪ በማንቸስተር ዩናይትድ የበላይ አካላት ላይ የሰላ ትችቱን ሰንዝሯል። ኦማር ቤራዳ፣ የንሰን ዊሎክስን በሌሎች ክለቦች ለሰሯቸው ስራዎች ትልቅ ክብር አለኝ። እነርሱ በስራቸው እጅግ ምርጥ አፈጻጸም ያሳዩና የተካኑ ሰዎች ናቸው። ነገር ግን ለዩናይትድ አይመጡንም። ስለዚህ ክለብ ትልቅ እውቀት አላቸው ብዬ አላምንም ብለዋል። ለዚህ ክለብ መፈረም ያለባቸው ተጫዋቾች እንዲሁም መምጣት ያለባቸው ተገቢ አሰልጣኝ በሚገባ ጠንቅቀው አያውቁም ሲሉ ነው ከአሰልጣኝ ሩበን አሞሪም ባሻገር የንሰን ዊሎክስ እና ኦማር ቤራዳ ላይ ትችቱን ያሳደረው። በማንቸስተር ዩናይትድ ሰዎች ዘንድ ካሜሩናዊ የአማካኝ ስፍራ ተጫዋች ካርሎስ ባሌባ በቀጣይ ማንቸስተር ዩናይትድን ቀጣይ መዳረሻ ያደርጋል የሚል እምነት እንዳለ ተገልጿል። ተጫዋቹ እንደ ማቲያስ ኩኛና ብሪያን ኡምቡሙ ሁሉ ሰይጣኖችን ከሌሎች ክለቦች በማስቀደም ይመርጣል ተብሎ ይታመናል። የተጫዋቹ ባለቤት ክለብ ብራይተን እስካሁን ድረስ ተጫዋቹን ለመሸጥ የሚያስችል ዋጋ ተመን እንዳላወጣ ተሰምቷል። ሆኖም ክለቡ ለተጫዋቹ እስከ 115 ሚሊዮን ፓውንድ ድረስ ይጠይቃል ተብሎ ይጠበቃል። ዩናይትዶች ግን 70 ኦር በ80 ሚሊዮን ፓውንድ ዝውውሩን ለመጨረስ ፍላጎት እንዳላቸው ነው እየተገለጸ የሚገኘው እንጂ ከዚህ በላይ ወጪ የማውጣት ምንም አይነት ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። ተጫዋቹ ለአሰልጣኝ ሩበን አሞሪም ታክቲክ እጅግ አመቺ የሆነ ተጫዋች እንደሆነ ይታወቃል። ነገር ግን በጣም ከፍተኛ የሆነ ወጪን አውጥተው ተጫዋቹን ያስፈርሙታል ተብሎ አይጠበቅም። ምክንያቱም በብራይተን ሆቭ አልቢዮን ቤት የቀድሞ ብቃቱን እያሳየ አይደለም እና ከፍተኛ የሆነ ገንዘብ በማውጣት ተጫዋቹን የግላቸው ያደርጉታል ተብሎ አይጠበቅም። ተጫዋቹ ግን በጣም አመቺ የሆነ ተጫዋች እንደሆነ ይታወቃል፣ በተለይም ለሩበን አሞሪም ሲስተም። ቤንያሚን ሼሽኮ እንግዲህ በቦርኖማውዙ መርሃ ግብር ላይ ከተጠባባቂ ወንበር በመነሳት ሊጫወት እንደሚችል ይታሰባል። ስሎቬኒያዊ አጥቂ ከ6 ቀናት በኋላ ከአስቶን ቪላ ጋር በሚደረገው ጨዋታ በቋሚነት ተሰልፎ ቡድኑን እንደሚያገለግልም ይታመናል። የቤንያሚን ሼሽኮ ጉልጋሎት እንግዲህ ይታወቃል፣ የአየር ኳሶችን የሚጠቀም አይነት ተጫዋች ነው። ያው ልምድ አላገኘም እስካሁን ድረስ። ልምድ በሚያገኝበት ጊዜ ግን ከሌሎች አጥቂዎች የተለየ ኳሊቲ ያለው ተጫዋች ነው። በሊንክ አፕ ላይ መጫወት የሚችል አይነት ተጫዋች ነው። አንዳንድ ጨዋታዎች ላይ ያንን ነገር ላይ ያሳይ ይችላል። ነገር ግን ያው የፕሪሚየር ሊግ ኢንተንሲቲ እና የጀርመን ቡንደስሊጋ እንዳለም በሚገባ ሊጉን ከተላመደው በኋላ ከዚህ በኋላ ባሉ ጨዋታዎች ላይ የተሻለ ነገርን ያስመለክተናል ተብሎ ይጠበቃል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።